ህይወት የምታቀል እውነተኛ ረዳት ነች። እንደውም አንድ በጣም ወዶ ባይብል ላይ ኮት አለና ምንድነው ምሳሌ 31 ቁጥር 10 ላይ ምን ይላል? ልባም ሴትን ማን ያገኛታል ይላል። ዋጋዋ እጅግ ከቀይ ዕንቁ ይበልጣል። ባሏም ልብ ይታመንባታል፣ ምርኮም አይጎልባትም ይላልና የኔ ልባም ሴት እሷ ነች። ሲከፋኝም ስደሰትም ሁሉን ነገር አብራኝ ሼር የምታደርገኝ ነች። ወድሻለሁ የኔ ውድ ባል፣ ፈጣሪ አንተን ስለሰጠኝ በጣም ነው ማመሰግነው። ረጅም እድሜ ይኑርልኝ። በጣም አፈቅርሃለሁ። በጣም ለምድራዊ ነገር አይደለም ጸሎት ላይ ብዙ ጊዜ ሰማያዊ ነገር ነው የሚጠየቀውና ቃሉም የሚለው መንግስቱን ብቻ አሹ ሌላው ነገር ይጨመርላችኋል። ያንን ነው ሞር ፎከስ የምትሰጠው። ትዳር ማለት ያው የህይወት ረዳት ነው አይደል? የህይወት ረዳት ስታገኝ ያሉልህ ሁሉ ሸክሞች ይቀንሳሉ። አልጋም ይነጠፍልኛል። ኮሜንቶቹን ስክሮል ያርኩ ሳነብ ገንዘብ ስላለው ነው ያገባችው መኒ ፓወር ምናምን የተለያዩ ነገሮችን አንብቤያለሁ። ሰፈሩ ሁሉ ማምር ሞልቶ ንግስት እርማለች አንገቴን ያስደፋ ቃልሽ ምስክር ነው እውነት እንዳልጠፋ መጣልሽ ነበር አይንሽን ለማየት አንተ የፍቅር ጌታ አንተ ዘላለም ኑርልኝ አይንዬ አንተ የፍቅር ጌታ አንተ ዘላለም ኑርልኝ አይንዬ ክፍለሽ ከበቂ በላይ ልቤ ጸንቷል በፍቅርሽ ከኔ ከቆንጆ መሃል ጸዳለሽ ላይኔ ልዩ ልዩሽ ልዩ 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 ነሽ ለኔ ከበቂ በላይ ልቤ ጸንቷል በፍቅርሽ ከኔ ከቆንጆ መሃል ጸዳለሽ ላይኔ ልዩ ልዩሽ ልዩ 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 ነሽ ለኔ ስምህ ማን ነው ይላሉ፣ ጥያቄ ያበዛሉ። ከየት እንዴት እስከ ዛሬስ ወዴት ነበርክ ይላሉ። እኔም እቀጥላለሁ መልስ እሰጣቸዋለሁ። ዋናው እኔም መምጣቴ እናንተ መውደዳችሁ ነው። ሱራፌል ዘሪሁን እባላለሁ። ተወልጄ ያደግኩት አዲስ አበባ ላፍቶ ተብሎ የሚታወቀው ቦታ ላይ ነው። አሁን ላይ የጤና መኮንን ነኝ። በጤና መኮንን ሀገሬን እያገለገልኩ እገኛለሁ። ያው እኔና ውዴ ኖርማሊ ስሟ ፋሲካ ውዴ ብዬ ነው የምጠራት ቤት ውስጥ። ያው ከተጋባን ምን ያክል ጊዜ 1-4 ወር ሆነናል። እስካሁን መልካም ቆይታ ነው ያለን። ትዳራችንን በጣም ቆንጆ ነው አይደለም? እንደሚታወቀው ወንድ ልጅ ነው ብዙ ጊዜ ደፈር ብሎ የምትገባውን ለኔ ትሆናለች ብሎ የሚያስበውን እንትን የሚጠይቀው። የመጀመሪያውን የፍቅር ጥያቄ ነኝ ያቀረብኩላት አይደለም? ከመጠየቄ በፊት ወደ 6 ወር 7 ወር ገደማ በጓደኝነት ቆይተናል። ስናወራ እርስ በርስ በደንብ ስንተዋወቅ የተለያዩ ጊዜዎችን አሳልፈናል። ቀኑ በቫላንታይንስ ቀን ነበር፣ የፍቅረኛሞች ቀን ተብሎ የሚታወቀው ማለት ነው አይደል? እና በዛን ቀን ምን ተካሄደ ያሉትን ያው ስራ ላይ ነበርኩ። ስራዬን ሰርቼ ምን ብለን ወደ ከሰዓት አካባቢ ተገናኘን። ያለውን ነገር አወራን። ማታ ላይ ነው ስልክ ላይ ያወራ እየተጀናጀን እያለ የፍቅር ጥያቄን አይደል በዓሉን ቀኑን በማስመልከት የፍቅር ጥያቄን አቀረብኩላት። ያው እሷም አላሳፈረችኝ አይደል? እሽታዋን ነግራኛለች። ከዛ በኋላ በመቀጠል 4 አመታትን በጣም አሪፍ የፍቅረኛሞች ወቅቶችን አሳልፈናል። እነዛ በጣም ግሩም የሆኑ ወቅቶች አልፈን ደግሞ ያው ዛሬ እግዚአብሔር ፈቅዶ ለዚህ በቅተናል፣ ትዳር መስርተናል። ያው ስለ ቀኑ ዛሬ ምንድነው አልኳት ያለው ነገር እና እንዴት ነው ፍቅረኛ ብትሆኚ ደስ ይልሻል ወይ የሚለውን ጥያቄ እንትን አልኳት። ደስ ይለኛል ነው ያለችኝ። ደስ ይለኛል አለች። ትንሽ ተሽቆራም ነች። ያው በስልክ እንደዛው ነች ባይዘው
በአካል ብቻ ሳይሆን በስልክ የምትሽኮረመማለች እና ያው ደስ ይለኛል ብላ ፈቃደኝነቷን በዛው ገለጸችልኝ። ከዛ በኋላ እንደውም ሞር እየጠነከረ መምጣት መደወል የኔነት ስሜቱ ተፈጠረ። የኔ ፍቅረኛ ነች ምናምን የሚለው እሳቤዎች ከዛ ነው እየጠነከረ መጥቶ ለዚህ ደረጃ የበቃ ነው። ከባድ ጥያቄ ነው። ለምንድነው ሰውን በአንድ ቃል በሁለት ቃል እወደዋለሁ ማለት ይከብዳል። ግን ያው ውዴ ለኔ ብዙ ነገር ነች ማለት ያው አስተዋይ ነች። ከእድሜዋ በላይ ነው የምታስበው ብለን እንደውም አካባቢ አይሆንብኝ እና የተለያዩ ነገሮች አስተዋይ ነች። ፈገግታ፣ ደስተኛ ነች ሁሉ ጊዜ በመሳቅ በመዝናናት ነው ነገሮች የምናሳልፈው። ፋሲካ ማለት ለየት የምትል ሴት ነች። አስተሳሰቧ ዛሬ ላይ ብቻ ሳይሆን ስለ ነገ ስራ ወዳድ ነች። በቃና ቀልጣፋ ነች። ለዛ ነው የግል ያረኳት። እንደየሰው ነው እንትን የሚለው እኔ ኤግዛክት ታይሜ ነው ብዬ አስባለሁ ፐርሰናሊ። ነገር ግን ያው 4 አመት ስለቆየን ወይ 7 አመት 1 አመት ስለተቆየ አይደለም። እግዚአብሔር ካለ መልካም ሰው ካገኘ እንደዛ ሊሆን ይችላልና ሰው ልጅ አጥንተህ ምን ብለህ የምትደርስበት አይደለም። በጓደኝነት ላይ ያለ የተለያየ አይነት ጸባዮች ኖር ይችላል። በትዳር ላይ ስትሆን ደግሞ አዳዲስ በደንብ መተዋወቆች ይኖራሉና አንድን ሰው 100% አውቀዋለሁ ማለት ይከብዳልና እንደውም የወለደች እናት ራሱ ልጇን አታውቅም ይባላል። ተግባባን? ያው ላንተ የሚያሳየህና ለውጭ ያለው ጸባይ የተለያየ ሊሆን ይችላል። በጥል ጊዜ ያለው ጸባይ የተለያየ ሊሆን ይችላል። በፍቅርም እንደዛውና የሰው ልጅ አጥንቼ ሸምድጄ ይገባለሁ የማይሆን ነገር ነው ለኔ። ያው እግዚአብሔር ሲጨመርበት ፈርሃ እግዚአብሔሮች ሲኖሩ መተማመን የሚመጣው ሁሉ ነገር የሚመጣው ለዛ ነው እና እንደዛ ነው ብዬ ነው የማስበው። እኔ እስማኤልሽ በጣም ደስ ይላል ነበር ምላት። ያው እንደነገርኩ በጣም ደስተኛ ነች። ብዙ ጊዜ ፈገግ እንዳለን ነው ፈታ እንዳለን ነው መቀለድ ነው ስራችን እና ደስታዋ ፈገግታዋ በጣም ነው የምወድላት። መዝናናት፣ አንድ ላይ የኳሊቲ ታይም ማሳለፍ እንደዚህ አይነት ነገሮች በጣም ያስደስቷታል። የሆነ ቦታ ሄደህ ኔቸራል ቪው እያየህ እንትን ማለት ጸጥ ብለን የምትለው ነገር አለ ተፈጥሮን ብታደንቀው ነገር እንደዚህ ነገር ያስደስታታል። እኔ በጣም ደስ ያለኝ ያው እሷን አብዛኞቹ እሷን ነው እንትን ሞር ያሞገሷት ያ ነገሮች በጣም ተመችተውኛል። ኖርማሊ ያው እኔ በተፈጥሮም ጠንካራ ነኝ እንደ ኔቸር ሆኖ ያገኘሁት ስትሬንግ ጊዜ ነው። ነገር ግን እሷ ላይ ያሉት ፎከሶች አስተዋይነቷን፣ ልባም ሴት መባሏን፣ የተለያዩ ነገር መባሏ በጣም አስደስቶኛል እና ብዙ መልካም ነገሮች ከሶሻል ሚዲያዎች ከቲክቶክም ከፌስቡክም ቆንጆ ነገሮች አግኝቻለሁ። አንዳንድ ሄድ ስፒቾችም አይጠፉም። አው ተቀበለናል። ሁለት ብዙ ናቸው። ብዙ መልካም ነገሮች አሉ። እግዚአብሔር ትዳራችሁን ይባርክ፣ አብርሃምና ይሳራ ያርግላችሁ። እውነተኛ ፍቅር ይሄ ነው ምናምን የሚሉ ነገሮች ሌሎችም ከዚሁ ትምህርት መውሰድ አለባችሁ። ብዙ መልካም ነገሮች አሉ። ዳይሬክትሊ ይሄ ነው ለማለት ሳይሆን አብዛኛው መልካም የሆነ ነገር ነው። ጥሩ የሆነ ነገሮች ያስደስቱኛል ማለት እንደ መልካም ነው የተቀበልኳቸው። ቆንጆ መልእክቶች ነበሩ። ያው ትጎርራለህ ነው የምትለኝ ያ ነው እንደ ሞሬ ሳባት ያኛው ይመስለኛል። ያው ስራመድ ምን ስለምን ዛም ሱቅም ሲሄድ እነሱ ጋር ምናምን ያው ሰልፍ ኮንፊደንስ ግድ ነውና ሰልፍ ኮንፊደንስ ነበረኝ በማድረጋቸው ነገሮች። ማንንም አልሰማም እኔ ያው በመልካም ጎን ነው ማለት ነው እና ያ ነገሮች የማድረካት ይመስለኛል። በብቸኝነት ጊዜ ላይ ብዙ ጊዜ ሃርድሺፕ ይፈልጋል ካንተ። ያው ጧት ስትነሳ ከእንቅልፍ አልጋ ማንጠፍ ያለብህ ራስህን፣ ምግብ ኩክ ማድረግ ያለብህ ራስህን፣ ያለውትን የቤት ውስጥ ጣጣዎች እንዳለ ራስህ ነበር ማኔጅ የምታደርገው። ያ ነገሮች አንዴ ትዳር ከገባ በኋላ ነገሮቹ ይቀያየራሉ። ሌላው ያው ትዳር ማለት ያው የህይወት ረዳት ነው አይደል? የህይወት ረዳት ስታገኝ ያው ሁሉ ሸክሞች ይቀንሳሉ። አልጋ የሚነጠፍልኛል ሰው ሆነ የማያስጨንቅ ነገሮች የሉ። እንደዚህ አይነት ነገሮች በሚያጋጥሙ ሰዓት ሁልጊዜ ከጎንህ ሌላ ሰው እንዳለ ይሰማሃል እና ያ ነገሮች አትሊስት ቤት ስትገባ እንደ በፊቱ ባዶ ቤት አይጠብቅም። በምትወደው የኔ ነው የምትለው ሰው ቤት ታገኛለህ። ስለዚህ ሁሉ ነገር ሼር ታደርጋለህ።
ንዴት፣ ሙሉ ነገር ይቀየራል ወደ ቤት ስትገባ፣ ያኛው መልካም ትዳር ካለህ ማለት ነው። ስለዚህ እነዚህ ነገሮች በጣም ትልቅ ለውጥ አለ። ያው ኖርማሊ በትዳር ላይ ብቻ ሳይሆን በጓደኝነት ላይ መጣላቶች፣ መጋጨቶች ነበሩ። ግን የትዳር ለየት የሚያደርገው ምንድነው? ተጣልተን ተጋጭተን እዛው አንድ ቤት ውስጥ ነው እንትን የምትለው ወይ ቻው ተብሎ ስልክ እንደ መዝጋት ቀላል ነገር አይደለም። እና ያው መጋጨቶች አሉ፣ ሀፕን ያደርጋል። እውነተኛ ፍቅርም ቢሆን ያው እግርም ከእግር ይጋጫል አይደል? መጋጨቶች አሉ። አንድ የተማርኩት ነገር ምንድነው? ሁልጊዜ ግጭትን በመስማማት ብቻ አይደለም የምንፈታው። ገባ አይደለ? አንዳንዴ ላለመስማማትም እንስማማለን። ያን ያክል አብሮን የሚያዛልቀን አይነት ችግር እስካልሆነ ድረስ መነጋገር ያለብን ጉዳዮች ላይ ተነጋግረን አድምጠኝ አድምጪኝ ተባብለን ክሊርሊ እንፈታቸዋለን። ተግባባን አይደለ? እና ያ ነው ብዙም ያን ያክል እንትን የሚል ችግሮች አልገጠሙንም እስካሁን፣ ነገም አይገጥሙንም ከእግዚአብሔር ጋር። ይሄን ይመስላል። የማምሳያ የቁንጂና ጣሪያው ማምሳያ በሰፈሩ ሁሉ ማምር ሞልቶ የሚታየው ጎል ንግስት እርማለች አንገት የሚያስደፋ ቃልሽ ምስክር ነው እውነት እንዳልጠፋ። ድምፅ ብዙም የለኝም እንግዲህ ብፈጠር ከሰማይ ሰማይ መጣልሽ ነበር አይንሽን ለማየት ነው። ያው እንደዚህ አይነት አንዳንድ እንትን ፈታ በምንልበት ሰዓት ላይ እንደዚህ ሙዚቃዎች እናዳምጣለን እና እኔም የሷም እንትን ነው ምርጫችን የሆነ ሙዚቃ ነው። ለሷ ነው ዴዲኬትድ ያደረኩላት በህይወት እስከኖርክ ድረስ። ያው ዘርን መተካት ማይቀር ነው። ያው እግዚአብሔር እንደሰጠን አቅማችን ኑሯችንን እያየን የምንወስን ይሆናል። 4 ነው የሷ ፍላጎት 4 ነው። እኔ ይሄ ነው የምለው ቁጥር የለኝም። ይሄ ነው የምለው ቁጥር የለኝም። 3 ለምን አነሰ? ከሷ አነሰ? እኔ እንጃ አላውቅም። ያው 3ቱን ስላደግን ቤተሰቦች አሁን 3 ነን እና ያለንን መዋደድ ምን ሁሉ ነገር በምናይበት ጊዜ አንዳንዴ መውለዱ ብቻ ሳይሆን ከወለድክ በኋላ መታሳድገው ሁሉ ነገር ተሟልቶላቸው እንዲያድጉ ፈልጋለሁ። እኔ ባደኩበት ብቻ ሳይሆን እኔ በጥሩ አስተዳደግ ነው ያደኩት። ከኔ በተሻለ ህይወት ማንም ወላጅ ለልጁ እንደሚመኘው ማለት ነው። አግባባን አይደለም? አቅሙ ሁሉ ነገር ቢኖር 6 ነው 7 ስቀልድ እኔ ወንድ ነው ሴት ቢበዛ እንደዚህ ያጣላል። ጤነኛ ልጅ ብቻ ይሁን ጾታ ብዙ ጊዜ ያጣላል። ብዙ ጊዜ ያው ጸሎቴን መናገርም አያስደስተኝም። ከዛ በተሻለ ደግሞ ያው ስለ ምድራዊ ነገር አይደለም ጸሎት ላይ ብዙ ጊዜ ሰማያዊ ነገር ነው የሚጠየቀውና ያው ቃሉም የሚለው መንግስቱን ብቻ አሹ ሌላው ነገር ይጨመርላችኋል። ያንን ነው ሞር ፎከስ የምሰጠው እኔ እርግጠኛ ነኝ። ያ ነው የዛሬ ብቻ ሳይሆን ነገ ላይ ምኮራበት አይነት ትዳር ውስጥ እንዳለው የዛሬ 10 አመት 15 አመት ወደ ኋላ ስመለከት በራሴ ላይ እንደምኮራ በሷ እንደምኮራ እርግጠኛ ነኝ። ምን አለ መሰለ አሁን በፊት ምስለው ያ ነገሮቹ አሁን ላይ ዋጋ የላቸውም ከሷ አንፃር ሳነጻጽራቸው ኤክስ ናቸው እነዛ ሁሉ ነገሮች። ነገር ግን ያው ሁሉም ሰው ይስላል። ሼፕ ያላት ቁመት ያላት ሊሆን ይችላል። አንዳንዱ አመለካከት ከሃይማኖትም ከተለያዩ ያ ነገሮች አሉ። ግን እነዛ ምን ስላቸው ነገሮችና እኛ አንሄድም አንድ ላይ። ባለፈውም ተናግሬያለሁ። የሆነ ፐርፌክት የሆነች ሴት ኤክስፔክት አድርግና አንተ ደግሞ ራሱ ብዙ ድክመት ያለብህ ሰው ትሆናለህ። ሜቢ ያቺ ሴት ራሱ ብትኖር አንተን አታገባ። እንደዛ አይነት ነገሮች አሉ። እኔ የውስጥ ስብዕና ነው አመለካከት ነው የሚገዛኝ። ምን ነገ
ምንድነው ውበትም ደምግባትም ከንቱ ነው እና የሚባል ነገር አለ መሰለኝ። ኤግዛክት ቃሉ ረስቼዋለሁና አያስፈልግም እያልኩ ሳይሆን እኔ ይበቃኛል ያለኝ ነገር ይበቃኛል። እንደዛ ነው ያው ሳገባ ነው የሚሆነው። እሷም ደስ ብሎኛል። ትምህርት ላይፍ ጨርሼ የስራ ላይፍ እንትን ብዬ አንድ ሰው የሚጠብቀው ስቴብል የሆነ ላይፍ ለመጀመር የመጀመሪያው ቤተሰብ ነው እና አሁን ላይ የራሴ የሆነ ቤተሰብ መስርቻለሁ። ከእግዚአብሔር ጋር ደግሞ በቃ ሙሉ ሆነሃል ማለት ነው። ተባባል በሁለት እግር ትቆማለህ። ቤተሰብ ሲኖር ረዳት ሲኖር የሚያሳስብ ነገሮች አሁን ላይ ያሳስቡ ይችላሉ። ልብህን የምታሳርፍበት ልብህ የምጥልበት ታገኛለህ እና ያ ነገሮች እኔ በጣም ደስተኛ አድርጎኛል ብዬ አስባለሁ። ዩኒቨርሲቲ ዲግሪን ከወላይታ ሶዶ ዩኒቨርሲቲ በጤና መኮንን ነው የጨረስኩት በ2009 ላይ። ከዛ በኋላ በቢዝነስ አድሚኒስትሬሽን ማስተር ሰርቻለሁ። ሰው ልጅ ትምህርት የሚማረው ራሱን በእውቀት አበልጽጎ ህይወቱን ለመቀየር ነው፣ ስራ ለመስራት። እኔ ያለ ስለተሰማኝ ነው። ስለዚህ ያው ማንም ሰው ዲግሪ ቢኖረው በጥሩ ውጤት እስከተመረቀ ምን እስካለ ድረስ አንድ ሰው ዩኒቨርሲቲ ገብቶ ጥሩ ነጥብ አምጥቶ ተመርቆ ራሴን አሳድጋለሁ፣ ህይወቴን ቀይራለሁ፣ ቤተሰብ እረዳለሁ፣ የተሻለ ነገር ላይ ደርሳለሁ ብሎ ነው የሚማረው። ስለዚህ ያ ደረጃ ላይ መድረስ ያለብኝ ደረጃ ላይ የተማርኩኝ አሁን ላይም አልበቃም። ነገ ከነገ ወዲያ ደግሞ የትምህርት ኦፖርቹኒቲዎች በሚመጡ ሰዓት ላይ የተለያዩ ነገሮች ራሴን አድቫንስ ማድረግ አለብኝ። ለምን ህይወት ኮምፒቲሽን ነውና ሁሉ ጊዜ የተሻለ ኮምፒቲተር ሆኖ ለምንትን ለማለት በእውቀት ማሳደግ አለብህ። ራስን አንድ ስቴፕ ከፍ ማድረግ አለብህ። ያንን ነው የማስበው። ቅድም እንደተናገርኩት ለትዳር ኤግዛክት ሰዓት ይሄ ነው የሚባል እንትን የለውም። የሁኔታዎችና አጋጣሚዎች የህይወት የሚመራህ ጎዳና ራሱ ነው ትዳር ውስጥ እንድትገባ የሚያደርግህ። ለምን እኔ ዛሬ ውዴን ባላገኛት አላገባም ነበር አይደለም። ውዴን ማግኘቴ ብቻ ሳይሆን የራሴ ዲሲዥን የመወሰን አቅሜ ነው። ማንም ሰው የተስተካከለ ስራ ካለው ውሎ የሚገባበት ገቢ የሚያገኝበት ነገር ካለው የሚወዳት ሴት ካለችው ራሱን ያው ደርሻለሁ አልደርሽ የሚለውን ራሱን ወስኖ ውሳኔውን ማለት ነው ራሱ ለትዳር ማብቃት ይችላል። ነገር ግን አሁን ብዙ ጊዜ ስህተት ብለው መስሎ የሚታየኝ ምንድነው ላይክ በ20 ምናምን እድሜ ላይ ያገባለው በዚህ ስቴፕ ላይ 30 ልሞላ ስል እንደዚህ የሚባሉ ነገሮች አሉ አብዛኛው። ከዛ በተጨማሪም ደግሞ መጀመሪያ ትምህርቴን ልጨርስ፣ መጀመሪያ ጥሩ ስራ ይኖረኝ፣ እንደዛ የሚባሉ ክራይቴሪያዎች አሉ። ግን ሜቢ ትምህርትም ማስተርስም ፒኤችዲ ላይም ተደርሶ በቃ አሁን ደርሻለሁ ስትል መልካም ሰው ላይ ይገኝ ይችላል። የነ ቶሎ ቤት ነው የሚሆነው የዛን ሰዓት ማለት ነው። እንደዛውም ደግሞ ቆይ ቆንጆ ስራ ይኖረኝ፣ የተሻለ ደሞዝ ይኖረኝ፣ እንዴት አደርጋለሁ እያልክ ያለውን ነገር ጓደኛንም ሁሉ ነገር እየገፋ በምትመጣበት ሰዓት ላይ ነገ ላይ ይገኝ ይችላል። ያው ተንቀልቅሎ መግባት ጥሩ አይደለም። ግን ያው መጸለይ ነው ከእግዚአብሔር ጋር ነው። እኔ አሁን አላወቅኩም ዛሬ እንደማገባ። ነገር ግን ነገሮች፣ ሁኔታዎች፣ ሂደቶች ያለሁበት ሲቹዌሽን ወደዛ አምርቶኛል። ዛሬ ራሴን የህይወት ውሳኔ ወስኛለሁ ማለት ነው። ፍቅርን በአንድ ቃል መግለጽ ይከብዳል። ግን ህይወት የምታቀል እውነተኛ ረዳት ነች። እንደውም አንድ በጣም ወዶ ባይብል ላይ ኮት አለና ምንድነው ምሳሌ 31 ቁጥር 10 ላይ ምን ይላል? ልባም ሴትን ማን ያገኛታል ይላል። ዋጋዋ እጅግ ከቀይ ዕንቁ ይበልጣል፣ ባሏም ልብ ይታመንባታል፣ ምርኮም አይጎልባትም ይላልና የኔ ልባም ሴት እሷ ነች። ሲከፋኝም ስደሰትም ሁሉን ነገር አብራኝ ሼር የምታደርገኝ ነች። ወድሻለሁ በምድር እስከተፈጠርን ድረስ ያው የራሱ የሆነ ዓላማ አለውና ማንኛውም ሰው አትሊስት ሁላችንም ያው ኑረን ማለፋችን አይቀርም። የአንድ ሰው ህይወት ላይ ተጽዕኖ መፍጠር መልካም ነገር ነው ብዬ አስባለሁ። ተግባባ አይደለም? የሁሉንም ላይፍ መቀየር ባትችል የራስን ፖዚቲቭ ኢንፍሉዌንስ አድርገህ መልካም ነገር አድርገህ ማለፍ ያን ነገር ነው እኔ ፐርሰናሊ ማስበው። ስራዬ የጤና ሙያ ላይ ስለሆነ ከጤና ጋር በተገናኘ ከብዙ ሰዎች ጋር ያስተዋውቃልም።
በጣም ሰው መርዳት ያለበት ሰብአዊነት የሚፈልግ ሙያ ነው። ከዛ በዘለለ ያው አንተ ጋር መጣው ተሽሏቸው ጤናማ ሆነው ሲያመሰግኑ እንደዛው ደግሞ አንዳንድ ነገሮችም ሲያጋጥሙ መልካም ነገር ነው። ስራ ላይ ያለው አሁን ላይ ሳይሆን በፊት ፍሬሽ አካባቢ ላይ የተለያዩ አይነት ገጠመኞች ይገጥሙኝ ነበር። እንደውም አንድ ማረሰው ምንድነው አንድ ተለቅ ያሉ አዛውንት መጡና ክፍል ውስጥ ቁጭ ብዬ ነበር። አንኳኩ ገቡና ዶክተሩን ጥራልኝ ምናምን ያሉኝን አጋጣሚ አረሰው። እንደዚህ አይነት ነገሮች ነበሩ። ያው ኖርማሊ ጋውንም ስለምትለብስ ስቴቶስኮፕ ማዳመጫውን ስለምታደርግ ኢዝሊ ይለዩሃል ታካሚዎቹ። ያን ያክል ቻሌንጅ አልነበረም እና እንደዚህ አይነት ነገሮች ያጋጥማሉ። ሌላ ምን አለው? አንድ ጊዜ ምን አጋጠመኝ? ፒያሳ ላይ የሆነ ጉዳይ ሄጄ የሆኑ ማዘር አዩኝና መጡ ፖሊስ ነው ብለው ከዛ ሪፊውዝ አረጋቸው። አረ ማዘር ተው እንጂ ትልቅ ሰው አይደለም እንዴ ስላቸው ይቅርታ ብለው ተሸማቀው ሄዱ። ታክሲ ውስጥ አብዛኛውን ጊዜ እንትን ያገጠመኝ ድምጻዊ የአርቲስት ዳዊት አለ አይደል? ከሱ ጋር በተገናኘ የማመሳሰል ነገሩ አንተ ነህ አይደለም ሲያስይዙ ነበር። የሆነ ጊዜ ስልካቸውን አውጥተው ከፈቱና ማስተያየት ነው ምናምን መባባል ጀመሩ። ህይወት በምንኖር ሰዓት ላይ ያው ደስታም ሀዘንም ብዙ ነገሮች እንዳሉ ሆኖ አንዳንድ ጊዜ ችግሮች ያጋጥማሉ እና ምን ጊዜም ቢሆን ተስፋ መቁረጥ እንደሌለባቸው ተስፋ ያው ዛሬን አልፈን ነገን እንድናፍቅ የሚያደርገን መሰላል እንደሆነ ችግሮች መፈራረቃቸው ለምክንያት መሆኑ ችግሮች ሲበዙ ጥንካሬ እንደሚመጣ እና ተስፋ ማድረግን እንትን እንዲሉ እመክራለሁ። ማስተርሱ ብቻ ሳይሆን የመጀመሪያው ነገር በራስ መተማመን ነው። ኮንፊደንስ ያስፈልጋል። እንደዛው የሚኖሩበት ፐርፐዝ አላማቸው ማወቅ አለባቸው። በዚህ ህይወት በሚኖሩበት ሰዓት ላይ ዝም ብሎ የባከነ ያለ አላማ ዝም ብሎ መብላት፣ መጠጣት፣ መሄድ እንትን ማለት ብቻ መተኛት፣ መነሳት ብቻ ሳይሆን አላማ ሊኖራቸው ግብ ሊኖራቸው ይገባል። ይገባን አይደለም? ያው በመንፈሳዊውም ግብ እንዳለው ሁሉም ነገር በሙስሊሙም በክርስቲያኑም ግብ እንዳለው ሁሉ መንፈሳዊ በስጋዊውም የሆነ አላማ ያስፈልጋል። በህይወት እስከ ቆየን ድረስ ለሌላው የሆነ ነገር አበርክተን ማለፍ አለብን። አሻራችንን አሳልፈን ማለፍ አለብን። ስለዚህ ተስፋ አለመቁረጥ ነገ የተሻለ ይሆናል ብሎ ማሰብን ነው ማስተላለፍ እንፈልገው። አባቴ ነው እኔ ማድንቀው። ኢትዮጵያ ገጠራማ ቦታዎች ከሚባሉት ቦታዎች ነው ተወልዶ አድጎ ትምህርት ተምሮ እዚህ ደረጃ የደረሰው። ለኔም ብዙ ነገሬ እሱ ነው። ጥንካሬ ለትምህርት ያለኝ አመለካከትም እና አባቴ እኔ ላይ ትልቅ ሮል ሞዴሌ ነው ብዬ አስባለሁ። ያው ከሌሎቹ ጋርም ጎን ለጎን ማለት ነው። መልካቾችን ያው በቅርቡ በዩቲዩብ ቻናል ብቅላለሁ። የተለያየ ትምህርት አዘል ፈኒ አስቂኝ ነገሮችን አብረን እንግዲህ ለመጠቃቀም ካሁኑ ሰብስክራይብ ማድረግ እንዳይረሱ። በኮሜንት ላይ ያሉትን ነገሮች አዝናኝ በሆነ ወይ ላይፍን ፈታ እያለን እንቀጥላታለን እና አብሮነታቸው፣ ላይካቸው፣ ፍቅራቸው በዛ እንዲያሳዩኝ እጠይቃለሁ።